ታሪካችን የሚጀምረው የዓለማችን ልዕለ ኃያሏን ሀገር አሜሪካን እያስመለከተን ሲሆን የውትድርና መፈንቅለ መንግስት ሀገሪቱን ወደ ጨቋኝና አስከፊ ስርዓት ቀይሯታል። አሁን ላይ ሜጀር በመባል የሚታወቀው ሰው ብቸኛው የሀገሪቱ መሪ ነው። ከጊዜ በኋላ ስርዓቱ ረጅሙ ጉዞ በመባል የሚታወቀው አንድ ፕሮግራም ያስጀምራል። በውድድሩ አሸናፊ የሚሆነው ሰው ከዝናና ሀብት በተጨማሪ የፈለገውን አንድ ነገር ይሰጠዋል። ፕሮግራሙ ከመጀመሪያው እስከ ማብቂያው በሀገሪቱ ቴሌቪዥን የሚተላለፍ ሲሆን ለብዙ ሰዎች ከድህነት ለመላቀቅ ብቸኛው መፍትሄ ተደርጎ ይወሰዳል። በውድድሩ ለመሳተፍ ፈቃደኛ የሆኑ ሰዎች በብዛት ተመዝግበው ነበር። ቢሆንም 50 ተወዳዳሪዎች ብቻ በዕጣ ይመረጣሉ። ሬይ የተባለ ወጣት ከሜን ክፍለ ሀገር የተመረጠ ብቸኛው ተወዳዳሪ ሲሆን እናቱ የሆነችው ጂኒ ወደ ውድድሩ ቦታ እየወሰደችው ነው። በመኪና ውስጥ የነበራቸው ሁኔታ በውጥረት የተሞላ ነበር። ጂኒ ልጇ ሬይ ሐሳቡን እንዲቀይር ለማሳመን እየሞከረች የነበረ ቢሆንም ሬይ ግን ውሳኔው የሱ ብቻ እንደሆነ በማስታወስ ሐሳቧን አልተቀበላትም። ቦታው ላይ ሲደርሱ ጂኒ ልጇን አጥብቃ ካቀፈችው በኋላ በሐዘን ተሰብራ ተሰናበተዋለች። ከዚያም ሬይ በዋናው በር በኩል ከገባ በኋላ በጣም ተግባቢ ከሆነው ፒተር የተባለ ልጅ ጋር ይተዋወቃል። ብዙዎቹ ተወዳዳሪዎች ተግባቢና ተጫዋች ይመስላሉ። ውድድሩ እስኪጀመር እየጠበቁ በነበረበት ጊዜም ሁሉም ደስተኛ ሆነው ሲጫወቱ ነበር። ከርሊ የተባለው ልጅ ግን ጭንቀቱን ለመደበቅ እየሞከረ ያለ እረፍት ሲንጎራደድ እናያለን። ወጣቱ 18 ዓመቱ እንደሆነ ቢነግራቸውም ሌሎቹ ወጣቶች ግን እድሜው በጣም ትንሽ እንደሆነ አስተውለዋል። ብዙም ሳይቆይ ሜጀሩ ይመጣና ለእያንዳንዱ ወጣት የውድድር ቁጥራቸውን የተቀረጸበት የብረት መለያ ከሰጣቸው በኋላ አሁን ወንዶች ሆናቸዋል ይላቸዋል። በመቀጠልም ረጅሙ ጉዞ የተፈጠረው ከጦርነቱ በኋላ ሀገሪቷ በገንዘብ እጥረት ምክንያት እየተሰቃየች ስለነበረ የሥራ ዋጋና ስነ ምግባር መልሶ ለማስረጽና ለማነሳሳት እንደሆነ ይናገራል። በተጨማሪም በየዓመቱ ከውድድሩ በኋላ የምርታማነት መጠን እንደሚጨምር ይገልጻል። ሜጀሩ ረጅሙ ጉዞ ለውጥ ያመጣ እንደሆነና የሀገሪቱ ችግር ስንፍና ብቻ እንደሆነ የሚያምን ሰው ነው። እሱ በሚናገርበት ጊዜ ለተወዳዳሪዎቹ ፍጥነታቸውን የሚለካ የእጅ ሰዓት ይሰጣቸዋል። በመቀጠልም ሜጀሩ የውድድር ህጎችን ያስረዳቸዋል። ሁሉም ተወዳዳሪዎች አንድ ሰው ብቻ እስኪቀር ድረስ መጓዝ ይኖርባቸዋል። ውድድሩም የመጨረሻ መድረሻ የለውም። በሰዓት 3 ማይል ፍጥነት መጓዝ ግዴታቸው ይሆናል። ከተባለው ፍጥነት በታች የወረደ ሰው ማስጠንቀቂያ ይሰጠዋል። በ10 ሰከንድ ውስጥ ፍጥነቱን ካላስተካከለ ሌላ ማስጠንቀቂያ ይጨመርለታል። 3 ማስጠንቀቂያ የደረሰበት ተወዳዳሪ ደግሞ በጥይት ይመታል። ከተዘጋጀው ዋናው መንገድ መውጣት ደግሞ ያለምንም ማስጠንቀቂያ በጥይት ያስመታል። ሜጀሩ ንግግሩን ሲጨርስ ሁሉም እንዲያሸበሽቡ ካደረገ በኋላ ውድድሩን በይፋ ለመጀመር ጠበንጃውን ወደ ሰማይ ይተኩሳል። ልጆቹ ጉዞውን ሲጀምሩ ወታደራዊ መኪኖች ሁሉንም ነገር እየቀረጹ ከኋላ ሆነው እነሱን መከተል ይጀምራሉ። ህዝብ እንዲመለከት የሚፈቀደው በመጨረሻው የውድድሩ ክፍል ላይ ብቻ ስለሆነ አካባቢው ባዶና አስፈሪ ነበር። በመጀመሪያው ሰዓት ከመንገዱ አጠገብ የሚኖሩ ሰዎች ብቻ መጥተው መመልከት ይችላሉ። ወጣቶቹ ሲያልፉ አንድ ፖሊስ ሰላምታ ይሰጣቸዋል። የተበሳጨው ጋሪ የተባለ ተወዳዳሪ ግን በንቀት የመሃል ጣቱን ካሳየው በኋላ ፊት ለፊቱ መሬት ላይ ይተፋል። መጀመሪያ ላይ ሁሉም ተወዳዳሪ በከፍተኛ ትኩረት ላይ የነበረ ቢሆንም 5ኛው ማይል ላይ ግን ብዙዎቹ እርስ በርሳቸው ማውራት ይጀምራሉ። ስቲቨን የተባለ ልጅ ፍጥነቱን ስለቀነሰ ወዲያውኑ ማስጠንቀቂያ ይደርሰዋል። እሱም ፍጥነቱን ያስተካክላል። ሌሎቹ ወጣቶች ይህንን ያደረገው ህጉ ምን ያህል ጥብቅ እንደሆነ ለማወቅ እንደሆነ ያስባሉ። ጋሪ ደግሞ ጫማ ውስጥ ድንጋይ ስለገባበት መራመዱን ሲያቆም ወታደሮቹ ማስጠንቀቂያ መስጠት ይጀምራሉ። ከ3ኛው ማስጠንቀቂያ በኋላ አንድ ወታደር ሊተኩስበት ሲዘጋጅ ጫማውን በጊዜ በመልበስ ጉዞውን ይቀጥላል። ሌሎቹ ወጣቶች ያደረገው ሞኝነት እንደሆነ ቢያስቡም ጋሪ ግን ያደረገው ትንሽ ለማረፍ እንደሆነ ይናገራል። በ7ኛው ማይል ላይ ልጆቹ ስለ ሽልማቱ ማውራት ይጀምራሉ። አርተር ውድድሩን የተቀላቀለው ለገንዘቡ ብቻ እንደሆነ ሲናገር፣ ሬይ ግን ከገንዘቡ በላይ ሌላ ጠቃሚ እቅድ እንዳለው ይናገራል። ሌሎች ወጣቶች ሲጠራጠሩ ሬይ ስለ ስርዓቱ አስከፊነት ያለውን ምሬት በመተንፈስ ሐሳቡን ግልጽ ያደርግላቸዋል። መንግስት በውድድሩ ላይ የምንሳተፈው በፈቃደኝነት እንደሆነ እንድናምን አድርጎናል። እውነታው ግን ስርዓቱ በጣም ደሃና ተስፋ የቆረጠ ማህበረሰብ ስለፈጠረ እዚህ የተገኘነው የተሻለ ምርጫ ስላጣን ነው ይላቸዋል። አንዳንድ ወጣቶች በካሜራ ፊት ስለ ረጅሙ ጉዞ አሉታዊ ነገር መናገር ጥሩ እንዳልሆነ ያስባሉ። ፒተር ግን በሐሳቡ ተደንቆ የሽልማቱ ገንዘብ ሰዎችን ለመርዳት መጠቀም እንዳለባቸው ይናገራል።
ከዚያም ፒተር ሲጋራ ይለኩሳል። ሃንክ ይህ ጥሩ ሐሳብ እንዳልሆነ ቢያስጠነቅቀውም አርተር ግን እንዲያካፍለው ይጠይቀዋል። ጨዋታቸው አንድ ሪቻርድ የተባለ ወጣት በመሃላቸው ሲያልፍ ይቋረጣል። ሪቻርድ ስለ ረጅሙ ጉዞ መጽሐፍ በመጻፍ ታዋቂ መሆን ስለሚፈልግ የሁሉንም ስምና ቁጥር እየጻፈ ነበር። ፒተር ግን ውድድሩን ካሸነፈ ሀብታምና ታዋቂ መሆኑ እንደማይቀር በመግለጽ ሐሳቡ አላስፈላጊ እንደሆነ ይነግረዋል። ከተወሰነ ጊዜ በኋላ ከርሊ እግሩ ላይ የጡንቻ መኮማተር ስላጋጠመው በህመም መሰቃየት ይጀምራል። ፍጥነቱን መቀነስ ሲጀምር ወታደሮቹ ያስጠነቅቁታል። ነገር ግን ሬይና ፒተር ሞራል በመስጠት ጉዞውን እንዲቀጥል ያግዙታል። ከርሊ በእነሱ እርዳታ ሞራል ስለተሰማው በራሱ ለመቀጠል ቢሞክርም መራመድ ስላቃተው መሬት ላይ ተመልሶ ይወድቃል። በመጨረሻም ከሶስተኛው ማስጠንቀቂያ በኋላ አንድ ወታደር ጭንቅላቱ ላይ ተኩሶ ይገድለዋል። ሬይ ደግሞ በድንጋጤ ፍጥነቱን ስለቀነሰ ማስጠንቀቂያ ይደርሷል። ፒተርም በፍጥነት እንዲጓዝ ያደርገዋል። ከደቂቃዎች በኋላ ሜጀሩ መንገድ ላይ ብቅ ብሎ ለከርሊ ንግግር ያደርጋል። አንድ ጓዳችን ወድቋል፣ ለጀግንነቱም በፍቅር መተወስ አለበት ይላቸዋል። ሬይ የውሃ መያዣውን እንዲሞላለት አንድ ወታደር ሲጠይቀው መጥፎ ነገር እንዳይገጥመው ምኞትን ለመግለጽ በሚመስል መልኩ የወታደሩን ሽጉጥ ይነካል። በሌላ በኩል ፒተር ሽንቱን መሽናት ስለፈለገ መንገድ ላይ እንደቆመ ሽንቱን ይለቀዋል። በ17ኛው ማይል ላይ ሲደርሱ አንዲት ልጅ መንገድ ዳር ላይ ቆማ ለሬይ ድጋፏን የምትገልጽበት ምልክት ይዛ ስትናገር ይመለከታሉ። ሌሎች ወጣቶች ምንም እንኳን ልጅቷ ትንሽ ብትሆንም ደጋፊ ስላገኘ መነጋገሪያ ያደርጉታል። ከተወሰነ ጉዞ በኋላ ድንገት አንድ ተወዳዳሪ በሚጥል በሽታ ይታመምና መንገድ ላይ ይወድቃል። ወታደሮቹ ማስጠንቀቂያ መስጠት ሲጀምሩ ጋሪ ደግሞ የጤና ችግሩን ደብቆ ለምን ይመጣል ሞኝ እያለ ዘሎት ያልፋል። ብዙም ሳይቆይ ወታደሮቹ የታመመውን ልጅ ይገድሉታል። ጋሪም ተፎካካሪ ስለቀነሰላቸው ደስ ሊላቸው እንደሚገባ ይናገራል። በ25ኛው ማይል ላይ አሁንም ጋሪ ራንክ የተባለ ልጅ ላይ ትንኮሳውን ይጀምራል። ራንክ መጀመሪያ ላይ ችላ ለማለት እየሞከረ ነበር። ነገር ግን ጋሪ እናቱን መስደብ ሲጀምር ራንክ ተናዶ እሱን ለመምታት ይሞክራል። ቢሆንም ጋሪ ያስተውና ለራሱ በኃይል መሬት ላይ ይወድቃል። ስለተጎዳና በጊዜ መነሳት ባለመቻሉም ወታደሮቹ ይገድሉታል። ሌሎች ወጣቶች በጋሪ ላይ እየጮሁ ስለተፈጠረው ነገር ተጠያቂ ያደርጉታል። በተጨማሪም የሱን መገደል በጉጉት እንደሚጠብቁ ይናገራሉ። በኋላ ላይ ደግሞ አንድ ልጅ ካካው ስለመጣበት እየተጓዘ ለመልቀቅ ስሪውን ዝቅ ማድረግ ነበረበት። ምንም ያህል ጉዞውን ለመቀጠል ቢሞክርም ፍጥነቱን ስለቀነሰ ወታደሮቹ ይገድሉታል። በ35ኛው ማይል ላይ ሜጀሩ እንደገና ይመጣና የመጀመሪያውን ምሽት በማጠናቀቃቸው እንኳን ደስ አላችሁ ይላቸዋል። ተወዳዳሪዎቹ ውድድሩ እንደ ትልቅ ሀገራዊ ጉዳይ እንዲቆጥሩት በሚያሳምኑ ማራኪ ግን ደግሞ ባዶ ቃላት ሞራል ለመስጠት ይሞክራል። ሬይ እንቅልፉ ሲያዳፋው ስለ እናቱ ህልም ማየት ይጀምራል። ፍጥነቱም ስለቀነሰ ወታደሮቹ ማስጠንቀቂያ ይሰጡታል። ፒተርም እየቀሰቀሰው እሱን ለማነቃቃት እየሞከረ ነበር። ወጣቶቹ እየተራመዱ ስለ ቤተሰቦቻቸው ሲያወሩ ሬይ በድንገት ፍጥነቱን ይቀንስና ሁለተኛ ማስጠንቀቂያ ይደርሰዋል። አሁንም ሬይ ፍጥነቱን ቢያስተካክልም ከተወሰኑ እርምጃዎች በኋላ ስለተሰናከለ ሶስተኛ ማስጠንቀቂያ ይደርሰዋል። አሁን ማስጠንቀቂያዎቹ እንዲሰረዙለት ለ3 ሰዓታት ያለ ምንም ስህተት መጓዝ ይኖርበታል። ፒተር ሊያበረታታው ቢሞክርም ሬይ ግን ስለተረበሸ እንደሚያስብለት ማስመሰል እንደሌለበት ይነግረዋል። በዚህ ጊዜ ወጣቶቹ ለጉዞ በጣም ከባድ ወደሆነ ዳገት ነገር ይደርሳሉ። ብዙም ሳይቆይ ሁሉም ስለተዳከሙ ብዛት ያላቸው ወጣቶች ይወድቃሉ። ወታደሮቹም ማስጠንቀቂያ እየሰጡ እነሱን መግደል ተያይዘውታል። ሬይ ከኋላው የሚከተለውን ሞት ችላ ለማለት እየሞከረ ነው። ጋሪ ደግሞ ያለማቋረጥ ሲቀልድበት ነበር። በመጨረሻም ሬይ ፍጥነቱን መቀነስ ይጀምራል። ፒተር ግን በጊዜ ይደርስለትና ይደግፈዋል። እሱም ድርጊቱን በማድነቅ በቀደም አላስፈላጊ ነገር ስለተናገረው ይቅርታ ይጠይቋል። ጠዋት ላይ ልጆቹ 59ኛው ማይል ላይ ይደርሳሉ። ባለፈው ምሽት በዳገቱ ላይ በደረሰው ሞት ምክንያት ከነበሩት 50 ተወዳዳሪዎች 18 ብቻ ቀርተው ነበር። በ67ኛው ማይል ላይ ሃንክ በጭንቀት ሲጓዝ እንመለከታለን። ፒተር ሊያግዘው ቢሞክርም ሃንክ ስለጮኸበት ይመለሳል። ይህ በእንዲህ እንዳለ ሪቻርድ እግሩ እየጎተተ ሲጓዝ ከቆየ በኋላ በመጨረሻም ፍጥነቱ እየቀነሰ ይመጣል። ወታደሮቹ ሲያስጠነቅቁት ሬይ እንዲቀጥል ሞራል ሊሰጠው ይሞክራል። ሪቻርድ ግን ከዚህ በላይ መቀጠል ስላልቻለ ይወድቃል። አንድ ወታደርም ሁለት ህፃናት በቅርበት እየተመለከቱት ጭንቅላቱ ላይ ተኩሶ ይገድለዋል። ጉዞው 100 ማይል ላይ ሲደርስ ሜጀሩ እንደገና ይመጣና እንኳን ደስ አላችሁ ይላቸዋል። አንድ ወጣት አጋጣሚውን በመጠቀም ለማምለጥ ይሞክራል። ወታደሮቹ ግን ወዲያውኑ ይገድሉታል። በ103ኛው ማይል ላይ ወጣቶቹ አሁንም ማውራት ይጀምራሉ። ፒተር ከአንድ ይልቅ ሁለት አሸናፊዎች ቢኖሩ ምኞቱ እንደሆነ ይናገራል። በዚህ ጊዜ ሬይ ሙሉውን ስርዓት መለወጥ እንደሚፈልግ ሲናገር፣ ሌሎቹ ግን ምኞቱ በቀጥታ የሀገሪቱን አስተዳደር መለወጥ እንደማይችል ያስረዱታል። በዚህም ተበሳጭተው ሜጀሩንና ውድድሩን መርገም ይጀምራሉ። ከመሸ በኋላ ከባድ ዝናብ መዝነብ ይጀምራል። አሁን ሬይ በጣም እየተዳከመ ይገኛል። ፒተርም እየደገፈው እንዲጓዝ እያገዘው ነው።
ጠዋት ላይ 144ኛው ማይል ላይ ሲደርሱ አርተር ካካው ስለመጣበት ለመልቀቅ ይቆማል። ወታደሮቹ በፍጥነት ማስጠንቀቂያ ሲሰጡት ሳይጨርስ ጉዞውን መቀጠል ነበረበት። ልጆቹ ድካማቸውን ለመርሳት አሁንም ወሬያቸውን ይቀጥላሉ። ሬይ ደግሞ ስለ አባቱ ለፒተር ለመናገር ይወስናል። አባቱን እንደ ጀግናው ይቆጥረው ነበር። አባቱ እንደ ፍልስፍና የመሳሰሉ ያልተለመዱና በመንግስት ያልተፈቀዱ ትምህርቶችን ሲያስተምረው የነበረ ሲሆን መንግስት ደግሞ እንደ ከሃዲ ይቆጥረው ነበር። ሜጀሩ ራሱ ማስተማሩን እንዲያቆምና ታማኝነቱ ለመንግስት ብቻ በማድረግ እንዲያገለግል ይጠይቋል። አባቱ ግን ፍቃደኛ ስላልነበረ ወዲያውኑ በሜጀሩ ይገደላል። አሁን ሬይ ረጅሙን ጉዞ የተቀላቀለው ካሸነፈ መሳሪያ እንዲሰጠው በመጠየቅ ሜጀሩን ለመግደል እንደሆነ ሚስጥሩን ይናገራል። በመንገድ ዳር ላይ ሆነው በስቃያቸው የሚደሰቱትን ሰዎችም እየወቀሳቸው ነበር። ፒተር ግን እነሱን የሥርዓቱ ሰለባዎች እንደሆኑና ይህንን እንደ መልካም ነገር እንዲያስቡ እንደተደረጉ ያስረዳዋል። በ170ኛው ማይል ላይ ሲደርሱ ማንም የማውራት ፍላጎት አልነበረውም። እግሮቹ በደም የተበከሉ አንድ ወጣት ከዚህ በላይ መቀጠል ስላልቻለ እርዳታ እንዲያደርጉለት ወታደሮቹን እየለመነ ታንክ ላይ ለመውጣት ይሞክራል። አንድ ወታደር ወዲያውኑ ከመታው በኋላ ታንኩ እግሮቹን ይጨፈልቁታል። በህመም እየጮኸ በነበረበት ጊዜ ማስጠንቀቂያዎቹ ሲሰጡት ከቆዩ በኋላ በመጨረሻም ይገደላል። ይህንን የተመለከተው ሌላ ተወዳዳሪ አእምሮውን ስቶ ልብሱን ካወለቀ በኋላ እየሮጠ ይቆይና ከመንገዱ ስለወጣ እንደገና ይገደላል። በሌላ በኩል ሃንክ አንድ ጥርሱ እንደወለቀ ያስተውላል። ከመሸ በኋላ ወጣቶቹ 201ኛው ማይል ላይ ሲደርሱ ሃንክ መራመድ ያቆማል። ሬይ ሞራል ሊሰጠው ቢሞክርም ሃንክ ግን ተስፋ ቆርጦ ነበር። ብዙም ሳይቆይ እሱም ይገደላል። በሐዘን የተሰበረው አርተር ጓደኛው ሲሞት ለመያዝ ሲሞክር ለሱም ማስጠንቀቂያ ይደርሷል። ሬይ ደግሞ ህይወቱን ለማትረፍ ጎትቶ ጉዞውን እንዲቀጥል ያደርገዋል። በሚቀጥለው ጧት 209ኛው ማይል ላይ ሲደርሱ 6 ወጣቶች ብቻ ቀርተው ነበር። ከዛም ሃንክ የነገራቸውን ነገር ያስታውሱና አሸናፊ የሚሆነው ሰው የተወሰነውን ገንዘብ ለሃንክ ሚስት እንደሚሰጥ ይስማማሉ። ቢሆንም ንግግራቸው ጋሪን አላካተተም ነበር። በዚህም ምክንያት የብቸኝነት ስሜት እየተሰማው ነበር። ብዙም ሳይቆይ ሬይ ጋር ይጠጋውና ራንክ ከሞተበት ጊዜ ጀምሮ ሲረብሸው እንደቆየና እንዲሞት ፈልጎ እንዳልነበር ይነግረዋል። ጋሪ ይቅርታ ቢጠይቅም የራሱ ጥፋት እንዳልሆነም ይናገራል። ካሸነፈ ለሃንክ ሚስት ገንዘብ እንደሚለግስ ቃል ስለገባ አሁን በመሃላቸው እንዲቀላቀል ያደርጉታል። ቢሆንም ከተወሰነ ጉዞ በኋላ ጋሪ የጥፋተኝነት ስሜቱን መሸከም ይሳነውና ስለ ሁኔታው ማማረር ይጀምራል። በሌሎቹ ላይ እየጮህባቸው ከቆየ በኋላ ወደፊት በመሄድ በሹካ ራሱን ለማጥፋት ይሞክራል። ወታደሮቹ እንደተለመደው ማስጠንቀቂያ ከሰጡት በኋላ ጭንቅላቱ ላይ ተኩሶ ይገድሉታል። በ260ኛው ማይል ላይ ወጣቶቹ ስሜታቸውን ለማደስ እየዘፈኑ ጉዞአቸውን ይቀጥላሉ። በአምስተኛው ቀን 278ኛው ማይል ላይ ደርሰው ሬይ ወደ መጣበት ከተማ የሚወስደውን መንገድ ይጀምራሉ። ኮሊ የተባለው ልጅ ሬይ እናቱን ማየት ስለሚችል እድለኛ እንደሆነ ሲናገር፣ ሬይ ግን አሁንም ጥሏት መሄድ ስለሚኖርበት እንደ እርግማን እንደሚቆጥረው ይናገራል። በ286ኛው ማይል ላይ ከተማውን ማቋረጥ ሲጀምሩ አንደኛው የሬይ ጫማ ይበጣጠሳል። አርተር ሚዛኑ እንደሚያስተውና መራመዱን ከባድ እንደሚያደርግበት ሲነግረው ሁለቱም ጫማዎቹ አውልቆ ይጥላቸዋል። እዚህ ላይም ሁለቱም እግሮቹ በደም እንደተነከሩ ያስመለክተናል። እናቱ ጂኒ መንገዱ ዳር ላይ ሲመለከታት ሬይ ራሱን መቆጣጠር ያቅተውና ሊያቅፋት ወደ ኋላ መሮጥ ይጀምራል። እሷ ግን እንዳይመጣና መንገዱን እንዲቀጥል እየነገረችው ነበር። ቢሆንም ፒተር በጊዜ ደርሶለት ጎትቶ ወደ መንገዱ ይመልሰውና ከሞት ያተርፈዋል። ሬይ ልክ እንዳባቱ ከሱ የተሻለ እንዳልሆነ ሲረዳ እያለቀሰች ላለችው እናቱ የመጨረሻ ይቅርታውን ድምጹን ከፍ በማድረግ ይነግራታል። ጉዞ ሲቀጥል ፒተር ስለራሱ ቤተሰብ ለሬይ መናገር ይጀምራል። ወላጆቹ በጦርነቱ ጊዜ እንደሞቱና ከአጎቱ ጋር እንዲኖር እንደተላከ ይነግረዋል። አጎቱም ፒተር 10 ዓመት እስኪሞላው ድረስ ይደበድበው እንደነበረና እሱም በ10ኛው ዓመቱ እንደሞተ ይነግረዋል። ከዚያም በኋላ ፒተር በስርቆትና በመደባደብ ተሰማርቶ ጎዳና ላይ መኖር ነበረበት። አንድ ቀን ተጋጣሚው የፒተርን ፊት ይሰነጥቀውና ሕክምና ይገባል። በዚያን ቀን በተፈጠረው ነገር ራሱን እየወቀሰ በጣም አስቸጋሪ በሆነ ጊዜም ቢሆን የራሱን ብርሃን ለመፈለግ ለራሱ ቃል ይገባል። ካሸነፈም ገንዘቡን ወላጅ አልባ ህፃናትን ለመርዳት እንደሚጠቀምበት ይናገራል። በ306ኛው ማይል ላይ ስቴባንስ የተባለው ወጣት ይህ ነገር እንዲቋጭ ከተፈለገ ከዚህ በኋላ መተጋገዝ የለብንም ይላቸዋል። ሌሎቹም ምንም እንኳን ሐሳቡ ቢያስከፋቸውም ይስማማሉ። የአርተር አፍንጫ መድማት ሲጀምር ሌሎቹ እንዳልተመለከቱ ማስመሰል ነበረባቸው። ሁኔታው ኪል ለተባለ ወጣት ያስቆጣውና ከአንድ ወታደር መሳሪያውን በመንጠቅ ወታደሮቹን መግደል ይጀምራል። ወጣቱ በምላሹ ሲገደል መመልከት ለሌሎቹ በጣም አሳዛኝ ሁኔታ ነበር። እሱ ግን ወታደሮቹ ከመግደላቸው በፊት ራሱን ያጠፋል። በ324ኛው ማይል ላይ የአርተር አፍንጫ መድማት እየባሰበት ይሄዳል። ፒተር እና ሬይ ደግሞ ስምምነታቸውን በማፍረስ እንዲራመድ ያግዙታል። ቢሆንም አርተር ብዙ ጊዜ እንደሌለው ያውቅ ነበር።
ጓደኞቹ ሲያሸንፉ ሀብሉን ለአያቱ እንዲሰጧት ይለምናቸዋል። በተጨማሪም ሲለያቸው ወደ ኋላ እንዳይዞሩ ይነግራቸዋል። ወደ ወታደራዊ መኪናው መራመድ ሲጀምር ወታደሮቹ በፍጥነት ይገድሉታል። ናይት የተባለው ልጅ ደግሞ በ326ኛው ማይል ላይ ይወድቃል። አሁን ሶስቱም የመጨረሻ ተወዳዳሪዎች ድልድይ ሲያቋርጡ ሜጀሩ ያለማቋረጥ ሲያወራቸው ነበር። ቢሆንም ሬይ ይበሳጭና እሱን መሳደብ ይጀምራል። ሜጀሩ ግን ምንም አልመሰለውም። ስድቡ ለአሸናፊነት የሚያስፈልግ ጠንካራ ስሜት እንደሆነ ይቆጥረዋል። በሌላ በኩል ስቴቫንስ የተባለው ልጅ አጋጣሚውን በመጠቀም ሜጀሩ ከወለዳቸው በርካታ ህገወጥ ልጆች አንዱ እንደሆነና ምኞቱም በአባቱ ቤት መኖር እንደሆነ ይነግራቸዋል። ነገር ግን የሰውነቱ ክፍሎች እየደከሙ እንደሆነና ይህ ነገር እንዲቋጭ እንደሚፈልግ ይናገራል። ስቴቫንስ ከነሱ ጋር መጓዙ ትልቅ ክብር እንደሆነና አሸናፊው ፒተር ወይም ሬይ መሆናቸው እንደሚያስደስተው ይነግራቸዋል። ከዚያም መጓዙን ያቆምና ወታደሮቹ ይገድሉታል። አባቱ ግን ምንም አልመሰለውም። ከደቂቃዎች በኋላ በድጋሚ ዝናብ መዝነብ ይጀምራል። ሬይ በውድድሩ መጀመሪያ ላይ ሞትን ይፈራ እንደነበረና አሁን ብዛት ያላቸው ወጣቶች ሲሞቱ ከተመለከተ በኋላ ግን ይህ ቅጽበት አስፈላጊ ስለሆነ ፍርሃት እንደማይሰማው ይናገራል። በ331ኛው ማይል ላይ ሁለቱም የቀሩት የመጨረሻ ተወዳዳሪዎች ብዛት ያለው ህዝብ እነሱን ወደሚጠብቅበት ከተማ ይደርሳሉ። በዚህ መሃል ፒተር ይቆምና ጓደኛው ከእናቱ ጋር እንዲገናኝ ተስፋ እንዳለው ይነግረዋል። ሬይ ግን ጓደኛው እንዲሞት ፈቃደኛ ስላልነበረ እንዲቀጥል ያሳምነዋል። ከዚያም ፒተር ሬይ ወደ ኋላ እንደቀረ ሳይረዳ እያወራ ወደፊት መጓዝ ይጀምራል። ብዙም ሳይቆይ ወታደሮቹ ሬይን ተኩሰው ይመቱታል። ፒተርም እሱን ለማዳን ወደ ኋላ ለመመለስ ይሞክራል። ነገር ግን አሸናፊ ስለሆነ ወታደሮቹ ጎትተው ይወስዱታል። ሬይ ፒተርን እንደሚወደው በመናገር እናቱን ይቅርታ ከጠየቀ በኋላ ሜጀሩ ይመጣና የመጨረሻውን ጥይት ተኩሶ ይገድለዋል። ህዝቡ ሲያጨበጭብና ሰማይ ላይ ርችቶችን ሲተኮሱ ፒተር ግን በጓደኛው ሞት በሐዘን ተሰብሮ ነበር። ሜጀሩ ፒተርን እንኳን ደስ አለህ ካለው በኋላ ምኞቱን ይጠይቀዋል። ፒተርም የወታደር መሳሪያ እንደሚፈልግና አንድ ቀን የድሉ ምልክት አድርጎ ለልጆቹ እንደሚያስተላልፈው ይናገራል። ወታደሮቹ ቢጠራጠሩም ሜጀሩ ግን ፒተር ጥሩ ሰው ስለሆነ ምኞቱን እንዲፈጽሙለት ያዛቸዋል። ፒተር መሳሪያውን እንደተቀበለ ሜጀሩ ጋር ያነጣጥራል። ሜጀሩ ግን እሱን ለማረጋጋት እየሞከረ ስለሚያገኘው ዝናና ሀብት ሊያስታውሰው ይሞክራል። ፒተር ግን እንባ እየተናነቀው ይህ ለሬይ ነው ካለ በኋላ ሜጀሩን በቦታው ተኩሶ ይገድለዋል። ከዚያም መሳሪያውን መሬት ላይ ጥሎ ወደ ኋላ ሳይመለከት እየተጓዘ ያስመለከተን ታሪካችን እዚህ ላይ ይጠናቀቃል። ታሪኩን ከወደዳችሁት ላይክ ማድረግ እንዳይረሳ፣ ከቻላችሁም ከታሪኩ ላይ የተማራችሁትን ቁም ነገር ኮሜንት ላይ አስቀምጡልኝ።